የአዲስ አበባ ትምህርት ቢሮ እስከ ነገ ሚያዝያ 18 2017 ዓ.ም ድረስ በወዳጅነት ፓርክ የሚያካሂደውን 10ኛ ከተማ አቀፍ የሳይንስና ፈጠራ አውደ ርዕይ በትላንትናው ዕለት የከተማዋ ከንቲባ አዳነች አቤቤ በተገኙበት በይፋ አስጀምረዋል። በአውደ ርዕዩ ከ400 በላይ ተማሪዎችና መምህራን በ39 ዘርፎች የፈጠራ ስራዎቻቸውን የሚያቀርቡ ሲሆን ምርጥ 128 የፈጠራ ባለቤቶች ተመርጠው ለሽልማት እንደሚቀርቡም ተነግሯል። በመርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው ተማሪዎችና መምህራን ምን አይነት ችግር ፈቺ የሳይንስና ፈጠራ ውጤቶችን ይዘው ቀረቡ የሚለውን በቀጣይ ጥንቅሩ ያስቃኝናል። ተከታትለን እንመለስ። ይህ አውደ ርዕይ ተማሪዎች በክፍል የተማሩትን ትምህርት በተግባር ለመግለጽ የፈጠራ ስራዎቻቸውን የሚያበረታታ ተሰጥኦና ተውህቦ ያላቸውን ተማሪዎችና መምህራኖች የፈጠራ ስራ ለእይታ ማቅረብ ምቹ ሁኔታን ይፈጥራል፣ ያበረታታል፣ ያግዛቸዋል። በተጨማሪም በሳይንስና ቴክኖሎጂ ትምህርት ዘርፍ የተከናወኑ በመከናወን ላይ የሚገኙ ስራዎችን ለከተማችን ማህበረሰብ ለማስተዋወቅ የሚረዳ ሲሆን ተማሪዎች ለፈጠራ ስራ ጉጉት እንዲኖራቸው ያነቃቃል፣ የመማር ፍላጎታቸውንም ያሳድጋል። እናንተን ለማበረታታት የሚያስፈልገውን ድጋፍና ስራዎች ሁሉ አጠናክረን እንቀጥላለን። አዲስ አበባ የተገነባችው ለእናንተ ነው። ከተማን አሳምረን አስውበን ለእናንተ የፈጠራ ስራ ምቹ እንድትሆን አእምሯችሁን የበለጠ እንድታሰሩት፣ እንድትመራመሩ፣ እንድትፈጥሩ ለዚህ የሚመች በቂ ቦታ እንዲኖራችሁ በቂ ቦታ ብቻ ሳይሆን አጠቃላይ መሰረተ ልማቱ የፈጠራና የምርምር ስራችሁን የሚያግዝ መሆን እንዲችል ከተማ እየታነጸላችሁ ስፔሻሊ የተሰራበት ምክንያት ከቤዙ ስነሳለ በኮንዶሚኒየም ወይም በአፓርትመንት አካባቢ ላይ አብዛኛው ሰው ስማርት ሲቲ የተባለ ከመኖሪያው ቦታው የተነሳ አፓርትመንት ኮንዶሚኒየም ላይ እየገባ ነው እና በአጋጣሚ እኛም ያው ከምንኖርበት የግቢ ቤት ወደ ኮንዶሚኒየም ሂደን ነበር ማለት ነው እና በጣም የልብስ ማድረቂያ ችግር አለ። ሽሮ በርበሬ እናቶቻችን እህል ሲያዘጋጁ ለማድረግ በጣም ረጅም ቀናቶችን ፈጅቶ የሚያሰጡበት ቦታ የላቸውም። ታች ወርደው ነው ምናምን ነገርና እሱን ነገር መቅረፍ አልችልም ወይ በሚለው የተነሳና ያው ልብስን እህልን ስፔሻሊ በውሃ የተረጠበ የትኛውንም ነገር በከፍተኛ ፍጥነት ማድረግ የሚችል እና ደግሞ ላይክ ሳሎን ውስጥም ብናስቀምጠው ኤር ፍሬሽነር መሆን የሚችል ክረምትም ላይ ማሞቂያ የቤት ማሞቂያ መሆን የሚችል መልቲፐርፐዝ የሆነ ማሽን ነው ማለት ነው። ይሄ ማቴሪያል አባቶቻችን በማኑዋል ነው የሚሰሩት። የማዳወሪያ ያ ማለት ለባህል ልብስ የሚሰራውን ማለት ነው። እሷ ይችኛዋ ማዳወሪያ ቀሰም ትባላለች። ያንን ድካም እንዲቀንስ ምን ማድረግ ነው? በኤሌክትሪክ እንዲሰራ ማድረግ ነው። ይህንን ደግሞ በዚህኛው ከፍተኛ ኃይል አለው ቀይሮ የሸማኔውን ጉልበት እንዲቀንስ ማድረግና ዘመናዊ ማድረግ ነው ዋናው ዓላማችን። ይሄ አልጋ የተሰራው በስማይሰናቸው ብዙ ጊዜ ነገሮችን በስሜት ካልሆነ በስተቀር አይሰሙም። መስማት ስለማይችሉ ሌባ ቢገባ አንዳንድ ችግር ቢፈጠር መስማት ስለማይችሉ ይሄ አልጋ ግን ምን ያደርጋል? ይሄ አልጋ ግን ልክ ሌባው በሩን ከፍቶ ሲገባ አልጋው ላይ ሰውየው ሴንስ እንዲያደርግ ያደርጋል። ማየት ይቻላል። ከፈለጋችሁ አልጋውን ነክታችሁ ልክ በር ሲከፈት ምን እንደምሰማችሁ ማየት ትችላላችሁ። አንተ ራስ ነክተህ ቼክ ማድረግ ትችላለህ።
ተማሪዎች አካባቢያቸውን እንዴት ማወቅ እንዳለባቸውና እንዴት መጠቀም እንዳለባቸው የምናስተምርበት ቅርጻ ቅርጽ ነው ማለት ነው። እዚህ ላይ የሰራሁት የከተማችን አሁን ገጽታ እየተቀየረ ነው። ዘመናዊነት ሞደርናይዜሽን ነውና ስልጣኔውን ደግሞ ከልጅነታቸው ጀምሮ መማር ስላለባቸው አይተ ከሆነ አሁን የሳይክል መንገድ ነው የእግረኛ መንገድ ላይ ተጠቀሙ እያልን በጣም ብዙ ሰዎች እየተቸገሩ ነበርና የተለያየ ኃይል ወጥቶ ነው ያንን ትምህርት አዌር እያደረገ የነበረው። አሁን ግን ይሄንን በመስራት ለተማሪዎቹ ፊት ለፊታቸው እንዲቀርብ ማድረግ እየነኩ እያዩ እንዲማሩበት ካደረግን ልጆች ስልጣኔን በቀላሉ መቀበል ይችላሉ ማለት ነው። እያዩት ሲሆን ነው እዛ ጋር አስፓልቱ ላይ እንዳትሻገር ከማለት ይልቅ ይኸው ልክ እንደዚህ አይነት ዜብራን ጠብቀ ላይንህን ጠብቀ ሳይክል ስትነዳ በሳይክል መንገድ ላይ መንዳት እንዳለባቸውና እግረኛም ሲሆኑ ደግሞ ልክ እንደዛው የእግረኛ መንገድ እንዲጠቀሙ አድርገን ነው ማለት ነው የሰራሁት። ዋና አገልግሎቱ ምንድነው? ኩሬ ውስጥ የምናገኘው የትኛውን ውሃ ተጠቅመን ለመስኖ ማዋል እንደምንችል ነው ማለት ነው። መስኖ ብቻም ሳይሆን ደግሞ እዚህ ጋር ለምሳሌ የአሳ እርባታና የዶሮ እርባታን አብሮ ማስኬድ እንችላለን ማለት ነው። ይሄኛው የውሃ ሶርስ ወይ ደግሞ የውሃ ምንጭ ያው ኩሬ ቢሆንም የተለያዩ ፓኬጆችን አንድ ላይ ማስኬድ እንችላለን ማለት ነው። ስለዚህ በቀላሉ ይሄኛው የትኛውም ገበሬ ጉልበት ሳያወጣ ወይ ደግሞ ወጪ ለወጪ ሳይጋለጥ በቀላሉ በዚህኛው በኮንትሮለር አማካኝነት ፓወር እየሰጠ ከዛ ከኩሬ ያለውን ውሃ ወደዚህ ወደ ታንከር እያመጣ ከታንከር ደግሞ ወደ ጋርደን እንደዛውም ደግሞ ወደዚህ ወደ አሳ እርባታ ወይ ደግሞ ወደ ፖንድ እያመጣ ሶስቱም ነገሮች አብሮ ማስኬድ ይችላል ማለት ነው።